ዕብራውያን ምዕራፍ 13 ቁጥር 14 የዕብራውያን መልእክት ቁጥር 14 ምዕራፍ 13 ነው የምናነበው። አይ ቲንክ ሁላችሁም እንዳወጣችሁ ተስፋ አደርጋለሁ። በዚህ የምትኖር ከተማ የለችንምና ዕብራውያን ምዕራፍ 13 ቁጥር 14 በዚህ የምትኖር ከተማ የለችንምና ነገር ግን ትመጣ ዘንድ ያላትን እንፈልጋለን። ከዛ ደግሞ ማቴዎስ ምዕራፍ 25 ቁጥር 14 እናንተ የአባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። እናንተ የአባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ስለ አገልግሎት ነው ያው እያስተማርኩ ያለሁትኝና በእግዚአብሔር መንግስት ውስጥ በአዲስ ኪዳን የአገልጋዮች ህይወት የአገልጋዮች የአዲስ ኪዳን አገልጋዮች ምን ይመስላሉ የሚሉትን ሐሳቦች ጠንከር ያሉ መሰረታዊ ሐሳቦችን አንስተን ነው እየተነጋገርን ያለነው። ነጋዴ አንድ ሰው ፕሮፌሽኑ ነጋዴ እንደሆነ ካወቀ በንግዱ ዓለም ላይ ሰክሰስ እንዲሆን ጥሩ የሆነ የማርኬቲንግ የገበያ ሲስተምን ማወቅ መቻል አለበት። ያለበለዚያ ነጋዴ ነው ተብሎ አንዳንድ ሰዎች አሉ ነጋዴ ናቸው ተብሎ ምንም የላቸው ስሙን ያላቸው እና እንደዛ እንዳይሆን። አሁን ለምሳሌ በደርግ ጊዜ ሻለቃዎች ኮሎኔሎች የነበሩ አሁን ሻለቃዎች ኮሎኔሎች ስሙ ነው እንጂ ያላቸው ሻለቃ የማይመሩ ኮሎኔል ክፍለ ጦርም አይመሩ እና ሰውየውን ስትጠሩት ምን ትሉታላችሁ? ሻለቃ ትሉታላችሁ። ሻለቃ ያዛል ይሆን አዝ አንዳንድ ነጋዴዎች ነጋዴ ናቸው ግን ምንም በቃ በህይወታቸው ለውጥ የለም። እና በእግዚአብሔር መንግስት ውስጥ ደግሞ በክርስቶስ ኢየሱስ የዳኑ ሰዎች ትርፋማ ከሚያረጋቸው ነገር አንዱ ላስት ዊክ እንዳነሳ ነው አገልግሎት ነው። በእግዚአብሔር መንግስት ውስጥ ካህን ያልሆነ የለም። በክርስቶስ ኢየሱስ የዳነ እያንዳንዱ ሰው ካህን ነው፣ አገልጋይ ነው። ግን በዛ ላይ ሰክሰስ እንዲሆን ሰክሰስ የሚለካው በቁጥር አይደለም፣ በልብ እርካታ ነው። ኢየሱስ 12 ሰው ነው አገልግሎ ሄደው አይደል እንዴ? ሰክሰሱ 12 ሰዎች ነበሩ። ወደ ምድር እንደ እርሾ ምድርን የማብቋት አቅም አድርጎትና አንዳንድ ጊዜ የአገልግሎት ሰክሰስ በብዙ ሰው የሚለካ ሰዎች ይመስላቸዋል። ያ አይደለም። አንድ ሰው በአግባቡ ነው። ያው ለምሳሌ ዓላማ ምንድነው ብላይ ሰው አንጫጭቼ ገሃነም ከምገባ 12 ሰው ይዤ መንግስተ ሰማያት መግባት ምርጫዬ። ምክንያቱም ሰክሰስ የሚለካው በዛው ስለሆነ ሰው ማንነቱን እንዲያገኝ ካደረኩት በኔ ጥሪና አገልግሎት ለዛ ለማንነቱ መክፈል የሚችልበትን ክፍያ እንዲረዳና እንዴት በምን መቼ መሄድ እንዳለበት ካሳየሁት በቃ እኔ ሰክሰስፉል ነኝ። ሰውየውን ከዓላማው ጋር ከጥሪው ጋር ከነገው ጋር አገናኝቼዋለሁ። ከሌላ ነገር አፋትቼ ለተፈጠረለት ዓላማ አዘጋጅቼዋለሁ። አንድ ሰው በእንደዚህ ካገኘን በቂ ነው። እግዚአብሔር ትልቅ ሆኖ ሳለ አንድ ሙሴን የመራው። እግዚአብሔር ትልቅ ሆኖ ሳለ አንድ ኢያሱን የመራው። እግዚአብሔር ትልቅ ሆኖ ሳለ አንድ ዳዊትን የመራው። ታውቃላችሁ አንድ ሙሴ ነው ሚሊዮን ያሻገረው። አንድ ኢያሱ እኮ ነው ሚሊዮኖችን ያስገባው ርስት ያደለው። አንድ ዳዊት ነው ፍልስጤምንና አሶራን የገለባበጠውና በቁጥር የማይለካ ከዓላማ አንግል የሆነ አገልግሎትን መረዳትና ማወቅ መቻል አለብን። የተዘረከረከ እድሜ ብዙ አንዳንድ ሰው የተባረከ ይመስላል ብዙ ዓመት በመኖር ወይ እድሜውን እኮ ባርኳል። እኔ አምናለሁ እግዚአብሔር እድሜን ይጨምራል፣ እድሜን ይባርካል። ግን እድሜ በመርዘም ከዓላማው ጋር ከአገልግሎቱ ጋር ካልተጋባና ካልተገናኘን ዋጋ የለውም። ለምሳሌ በመጽሐፍ ቅዱስ ውስጥ የተዝረከረከ እድሜ የበረከት መገኛ አይደለም። ለምሳሌ በመጽሐፍ ቅዱስ ውስጥ ረጅም እድሜ የኖረ ሰው ማን ነው? ማቱሳላ ነው። 967 ዓመት ነው የኖረው አይደለ? አባቱ ሄኖህ ግን 365 ቀን ነው። አባቱ የማቱሳላ አባት ሄኖህ 365 ዓመት ኖሮ አካሄዱን ከእግዚአብሔር ጋር አደረገና አልተገኘም የሚል ቃል ምን ማለት ነው? አገለገለው ከዛ አልተገኘም ይላል። ዓለም አላገኘችው፣ ጨለማ አላገኘው። ፍቃድ የተወለደው ልጅ ምን ማለት ነው? ማቱሳላ በሄኖህ ተወልዶ ለ260 ዓመት ሁሉ አባቱን ያውቀው ነበረ። ስለዚህ አባቱ መንፈሳዊ ሆኖ አባቱ ከእግዚአብሔር ጋር እንደሚያገለግል ማቱሳላ ያውቃል። ግልጽ ነው። ማቱሳላ ያውቃል። አስበዋል። ኖህ አያቱ ነው ማቱሳላ። የማቱሳላ ልጅ ይሄ ኖህ አባት ኖህ ተወልዶ ሁሉ ማቱሳላ 600 ዓመት እስኪሆነው ድረስ
ማን ነው ኖህ 600 ዓመት እስከሚሆነው ድረስ ማቱሳላን ያውቀዋል። ኖህ አድጎ በትውልድ መካከል ጻድቅ ሰው ሲፈለግ ሲገኝ ኖህ ረጅም ዓመት የኖረው ወደ ላይም መንፈሳዊ ሰው ወደ ታችም የልጅ ልጅ መንፈሳዊ ሰው አይቶ ያልተማረ ያላገለገለ ማቱሳላ የሚባል ሰው ነበር። በወሩ የመጀመሪያው ወር በአመቱ ሁለተኛው ቀን ላይ የጥፋት ውሃ ሲመጣ ኖህና ቤተሰቡ ሲዱር ማቱሳላ እርግጠኛ ነኝ አልተጻፈም እንጂ የሚሞተው በጥፋት ውሃ ረጅም ስለኖርክ የበረከት ምልክት አይደል። ወደ ላይም ከአባት ሳትማር እግዚአብሔርን ማገልገል ወደ ታችም የልጅ ልጅ አይተ ካልተማርክና ካላገለገልክ የመኖርህና የማግኘትህ የማግባትህ የመውለድህ የሀብት ብዛት እግዚአብሔርን ካላገለገልክበት ዋጋ የለም። ስለዚህ በወሩ ሁለተኛ ወር በአመቱ ሁለተኛው ቀን የጥፋት ውሃ በመጣ ጊዜ ሰማይ ቀኖች ተከፍተው ዝናብ ሲወርድ መንፈሳዊ የሆኑ ሰዎች ናቸው የተረፉት። ዛሬም ይሁን ኢየሱስ ይመጣል። አሜን። ያገለገሉትን ያከብራል። አገልግሎት ከእግዚአብሔር አንግል አገልግሎት ከአዲስ ኪዳን አንግል ከእግዚአብሔር አንግል በብሉይ ኪዳን የምንወስደው ነገር የአገልግሎትን መሰጠት ሲሆን ሲስተም ግን አንወስድም። አዲስ ኪዳን ሲስተሙ ስለተቀየረ ለምሳሌ የብሉይ ኪዳን አገልጋዮች በመወለድ የሚመጡት፣ የአዲስ ኪዳን አገልጋዮች በመጠራት የሚመጡት። የብሉይ ኪዳን አገልጋዮች በመወለድ የመጡት የሌዊ ልጅ ሌዊ ስለሆነ ብቻ ነው እግዚአብሔር የሚያገለግለው። ለምሳሌ ከኔፍታሌም ዘር ከተወለድሽ እግዚአብሔርና ተገልጋይ ስትገለገል የምትኖር እድሜ ልክ ተገልጋይ እንጂ አገልጋይ አትሆን። በመወለድ የሚመጣ የአዲስ ኪዳን ግን ሩቅ ሳለን ገና በክርስቶስ ኢየሱስ ጠራቸው ይላል። ምን አረጋቸው? ካህን በምን በእግዚአብሔር ቤት እንዲያገለግሉ። አገልግሎት ልዩ ልዩ ነው። በመቀመጥ ታገለግላለህ፣ በመኖር ታገለግላለህ። አንቺ ስትመጪ ከጎንሽ ያለች ትገለግል። ለምን? ብልት ነው፣ ይጋባላ። ጉንፋን ከተጋባ አንተ መኖር እንዴት መልካም ነገር አይጋባም? አስፈቅዶ አይደለ ከጎን ያለችው ሴትዮ ጉንፋን የምታስይዝ እንጥስ ስትል 100 ሜትር ነው። ቫይረሱን ተመራችሁ ከሆነ አይ ቲንክ ሐኪሞች ትረዱኛላችሁ፣ ሐኪም ካላችሁ አንድ ሰው በጉንፋን በቫይረስ ሲያስነጥስ 100 ሜትር ያክል 100% ከአካባቢው ላይ ጉንፋን የማስያዝ አቅም አለ፣ ብልቶች ስለሆነ። ስለዚህ ወደሚቀጥለው ወደ ትናንት ነው አልመለስም። በተሰጠን እድሜ ግን በአዲስ ኪዳን ውስጥ እግዚአብሔርን ማገልገል መቻል። እንዴት ነው የምናገለግለው? ከፍቅር ተነስተን፣ ከጥቅም ተነስተን ሳይሆን ከፍቅር ተነስተን። የአዲስ ኪዳን አገልጋይ ከጥቅም ተነስቶ ነው፣ ከፍቅር ተነስቶ ነው የሚያገለግል። የብሉይ ኪዳን አገልጋይ ጥቅሙም ነው። የአዲስ ኪዳን አገልጋይ ግን አንተን ለማገልገል እኔ እንዳገለግልህ የሚረዳኝ ፍቅር ነው። ምን ማለት ነው? በአዲሱ አማርኛ በመስቀል ወዶ ስላዳነኝ ስለ ኢየሱስ አንተን ማገለግልህ የፍቅር ምላሽ ነው። ኢየሱስን ማገልገል ያቆሙ ሰዎች የኢየሱስ ፍቅር ያልገባቸው ሰዎች ናቸው። ደፍ የምትለው በእግዚአብሔር ቤት፣ ትክ የምትለው በእግዚአብሔር ቤት፣ የወደቀ የምታነሳው፣ የሳተን የምትመልሰው፣ ቀዳዳ የምትደፍነው፣ ሰዎችን በፍቅር አቅፈ ሰላም የምትለው፣ ክፉ ሲያረጉብህ መልካም የምትመልሰው፣ የጠፉትን የምትፈልገው የፍቅር ምላሽ ነው። እንዲያው ኢየሱስ ከተደሰተ ብለን ነው። አንተ ማጅስቲ አይደለ? አንተ ንጉስ አይደለ? አንተ ጌታ አይደለ? እንዲያው በዚህ ትደሰት ይሆን? አንተ ለኔ ያደረክልኝ ተቅበዝባዥ ሆኜ፣ ጠፍቼ፣ ሞቼ፣ ሩቅ ሆኜ፣ ተረስቼ፣ በሰዎች ሳልታይ፣ አይኑ ሳልገባ አንተ ከሰማይ እኔን ፍለጋ ወደ ምድር መጥተህ እንዲያው በነፃ በአብቀኝ አስቀምጠህ ለሞቴ የተዘጋጀልኝን የሞትን ባህር በአንተ በመስቀል ሞት ሽረ ልጅ ካደረከኝ፣ በስም ባድራሻ ካወከኝ፣ በህይወት መዝገብ ከጻፍከኝ፣ የዘላለም የርስት ወራሽ ካደረከኝ፣ ይሄ ሁሉ በነፃ ለኔ ካደረከኝ፣ ይሄ ተከፈለልኝ ከኔ ከሰራሁት ስራ፣ ነገ ከምሰራው ስራ፣ ወደፊትም ከምሰራው ስራ፣ ስለኔ መልካምነት ሳይሆን ስለኔ በጎነት ሳይሆን ስላንተ መልካምነት መልክ ላትቀይር፣ ባህሪ ላትቀይር፣ ሐሳብ ላትቀይር፣ ለአንድና ለመጨረሻ ወደህ አጽድቀህ አጥበህ ልጅ ካደረከኝ ለዚህ የፍቅር ምላሽ ይሆን ዘንድ ከጠቀመህ እንዲያው ከረካህበት በፊትህ ሞገስ ካገኘው ጎንበስ ቀና እላለሁ። ማነው ወደም አሜን የሚለው? በደም ተጨማልቄ መንገድ ላይ ወድቄ የሚያኝ ጥቶኝ በሄደ ጊዜ መጣህ ከሰማይ። እኔን ለማግኘት ደግሞ የሚገርም ርቀታችን ቀላል አይደለም። እኔን ለማግኘት አንተ ሰው ነው የሆንከው። ሰው ሆነ ደግሞ በሱ ብቻ አይደለም እኮ በሰውኛ ነው ያወራኸኝ። ህመሜን አመመ፣ ቁስሌን ቆሰልክ፣ ሽተቴን ሸሽተትክልኝ። ረሃብ ነው ተራብክ፣ ጥጉን ነው የሞትን ቅጣት ስለኔ ወሰድክ። ይሄ የማይገባኝ ነበር።
በኑሮ እድሜ ተሰጥቶኝ ባሻሽል አንተ የሰጠኝን የጽድቅ ጉልበት ላገኝ አልችልም። ብዙ ዓመት ተሰጥቶኝ አንተ የምትፈልገው የህይወት ደረጃ ላይ መድረስ አልችልም። የዛ የህይወት ደረጃ ግብ አንተ ነህ። አሁን እኔ የምታየው በአንተ እንጂ በእኔ አይደለም። ህይወቴ በአንተ ውስጥ ተሰውሮ ነው ያለው። አገልግሎት የፍቅር ምላሽ ነው። ኢየሱስን ማገልገል የምትችሉት ኢየሱስን መውደዳችሁ እርግጠኛ ስትሆኑ። አንድ ሰው የምትወደው መችሉ ታውቃለህ? ወግተኸው ወጋኝ ካላለ፣ ወግተኸው ሰድበኸው ሰደብከኝ ካላለ፣ መልክ ካለው ወጠብ ተፍተህበት ጠርጎ እንኳ ካለ፣ አምተኸው ኖርማል ሆኖ ታቅፎ ከቀጠለ ካንተ ጋር እንዲደረግብን የሚፈለገው ነገር ካላደረገብህ ለምን ይመስልሃል ዛሬ ጥብቅ ብለህ ከኢየሱስ ጋር ቁጭ ያልከው? እንደ ዋጋህን ቢሰጥህ እንደ እናትና አባትህ ዋጋሽን ነው የሚሰጥ ነው ይለው እናታቸው አሉ። እኔ እናት ዋጋ የጤና መርፌ የሚባል እኛ ቤት የእናቴ የጤና መርፌ ልነግርህ አልችልም። እስካሁን አልረሳውም። የጤና መርፌ ዋጋህን ነው የምሰጥ ካልሽ ዋጋህን። እሱ እኮ ዋጋችንን ስላሰጠን ነው የምንፈናረቀው። ምንም ማድረግ አልችልም። መነፋረቅ ኢየሱስ ጋር እንድትጣበቅ ያደረገ ፍቅሩን አይቶ እንዳላየ ሰምቶ እንዳልሰማ መጽሐፍ እንደሚታውቃለህ እንዳያ አይበይንም ይላል፣ እንደሰማ አይናገርም። ለምን ላስይኩ ብያቸዋለሁ። ከምን አንግል የሚያይን አልሰማሁኝም። የዛሬ ህይወትህ የነገ ማረጋገጫ አይደለም። የጀመረህ በዘላለም እቅድ ነው፣ ይጨርሳል። ከጎን ያለውን ሰው እንደሱ እንድታይ ይፈልጋል። አገልግሎት ማለት እሱ። አገልግሎት ማለት ኃላፊነት ይዞ መቀመጥ አይደለም። ሰንበዲን በዘላለም እቅድ ውስጥ ማየት። ይሄ የመጀመሪያው አገልግሎት። ፍጥረትን ሁሉ ለምሳሌ እኔ ማምነው ልንገርሽ ቤትዬ፣ ሰው ሁሉ ይሄ ዓለም ላይ ያለው 7 ቢሊዮን ነው አይደል? ታምኛለሽ? 7 ሚሊዮን ሁሉ ሰው ድኗል ብዬ ነው የማምነው። ታምኛለሽ? አታምኚም? አይ ነው አታምኚም። እኔም እዛ እንዳለው እንደሱ አላምንም ነበር። 7 ሚሊዮን ሁሉ ድኗል ብዬ ነው የማምነው። ለምን በላይ ኢየሱስ እኮ ለአንተ ብቻ አይደለም የሚሞተው፣ ለምድር ሁሉ ዋጋ ከፍሏል። እኛስ እሷ አልዳነችም፣ አሕዛብ ናት፣ ተከፍሎላታል። ስላልተቀበለች እንጂ የመዳን ዋጋ ምን ተሰጥቷታል? ፍጥረት ሁሉ በአንዱ በልጁ በክርስቶስ ኢየሱስ ዋጋ ስር ነው ያልዳነ ሰው። የኃጢአት ደመወዙ ምንድነው? ቤቴ እና ሞት እኮ ተሽሯል። ፍጥረት ሁሉ ለምንድነው ታዲያ አልጸደቁት? አልተቀበሉትማ። ምን የሚል ቃል አለ? ለተቀበሉት ሁሉ በስሙ ለሚያምኑት ለነሱ የእግዚአብሔር አየህ። እነሱ አሁን ምንድናቸው? ዋጋ ተከፍሎላቸዋል። እግዚአብሔር ለነሱ አባታቸው ሳይሆን አምላካቸው። አሁን ከአምላክነት ወደ አባትነት መቀየር ነው የሚጠበቀው። ስለዚህ መጀመሪያውና ዋናው በዘላለም እቅድ ውስጥ ሰዎችን ማየት የአገልግሎት መነሻ። ጠንካራ ሰዎች ጻፉ። ጠንካራ ሰዎች የእግዚአብሔርን ዘላለማዊ እቅድ ያወቁ ናቸው ብላችሁ ጻፉ። ጠንካራ ሰዎች፣ ስትሮንግ የሆኑ ሰዎች፣ ጠንካራ ሰዎች የእግዚአብሔርን ዘላለማዊ እቅድ ያወቁ ሰዎች ናቸው። መዝሙር 33 ቁጥር 1 እንዲህ ይላል፣ የእግዚአብሔር ሐሳብ ግን ለዘላለም ይጸናል። ደግሞአለሁ፣ መዝሙር 33 ቁጥር 11 የእግዚአብሔር ሐሳብ ግን ለዘላለም ይጸናል። ከዛስ የልቡ ሐሳብ ለትውልድ ሁሉ ነው። የእግዚአብሔር ሐሳብ ግን ለዘላለም ይጸናል። የልቡ ሐሳብ ግን ለትውልድ ሁሉ ነው። ጠንካራ ሰዎች የእግዚአብሔርን ዘላለማዊ እቅድ ያወቁ ናቸው። እዚህ ጋር የቆመው ሰውዬ ሰውን ሁሉ ማየት የሚፈልገው ወይንም ደግሞ የሚያየው በዘላለም እቅድ ውስጥ ነው። ለዚህ ነው ሰዎች እንደሚሉን ያልሆንኩት። ለዚህ ነው ሰዎች እንደሚሉሽ እንዳትሆኚ የምነግርሽ። አይደለም ሰዎች ራስሽ ስለ ራስሽ ያለሽ ኢሜጅ እንኳን የተሳሳተ ነው። በዘላለም እቅድ ውስጥ ካየሽው ትበረጃለሽ። ደካማው ብርቱ ነኝ ይበል ተብሎ ተጽፏል። ለዚህ መጽሐፍ ቅዱስ የእግዚአብሔር የዘላለም እቅድ የሳቱ አገልጋዮችን አገኛቸውና አንድ ጊዜ እናንተ አላቸው፣ አቤት እግዚአብሔር አምላክ የሳተ አይመለስምን? የወደቀ አይነሳምን? እኔ እኮ እግዚአብሔር ነኝ አለ። አረ ኢየሱስ ያድናል።
በዚህ መንፈስ ውስጥ ስትሆን የተሰጠህን እድሜ ወይ እንደ ነው ወይም ደግሞ እንደ ሄኖክ አገልግለህበት ታልፋለህ። ከዚህ እቅድ ውጭ ያለ የረዘመ እድሜ ሁሉ ለበረከት አይሆንም ማለት ነው። እግዚአብሔርን ዘላለማዊ እቅድ ማወቅ መቻል አለብን። ለዚህ መጽሐፍ ቅዱስ ሲናገር ምን ብሎ ይናገራል? መክብብ 3 ቁጥር 11 ላይ እግዚአብሔር በሰው ልብ ዘላለማዊነትን አኖረ ይላል። በሰው ልብ ውስጥ ምን አለ? ዘላለማዊነትን አኖረ። እግዚአብሔር ሰውን የፈጠረው ለ7 ዓመት ለ70 ዓመት ለ80 ዓመት አይደለም፣ ዘላለማዊነትን ያኖረ። ከዘላለም ጋር አንተ ትጋጫለህ። እንዴት ለዘላለም ትጠለዋለህ? የሆነ እኮ የሚያስመርር ሰው ለዘላለም እንዴት ትጠለዋለህ? እግዚአብሔር በሰው ልቡ ዘላለማዊነትን አስቀምጧል። የምታገለግለው ሰውዬ ዘላለማዊነት ያለበት ሰው፣ ከዘላለም ጋር ደግሞ አትጋጭም። ኢየሱስ እኮ የዘላለም አምላክ ነው አይደለም? ኢየሱስ የዘላለም አምላክ የዘላለም ጌታ ሆኖ ሳለ የ33 ዓመት ጎረምሳ መስሎት በ30 ብር ሸጠው። ዘላለምን ነው ሚስ ያደርገው። ካየኸው በዚህ አይነት 33 ነው። እንደዚህ በጸጋ ደግሞ ካየኸው ረዳት ማለት ነው። ነጽ ረዳት አይደል? ካየኸው ደግሞ የዘላለም አምላክ ነው። የዘላለም አምላክ በ30 ብር አይሸጥም። እንዴት አንተ የዘላለምን አምላክ ልታገለግል ተጠርተ በ30 ብር ትሸጣለህ? አንዳንዶች ከኛ ጋር ነበሩ፣ ግን ከኛ ጋር አልነበሩ፣ አላወቁንም። በዘላለም እቅድ ውስጥ ሰውን ካየኸው ሚስ አታረገው። የትም ሂድ ሰውየውን ሚስ ለማድረግ አትሰራ። ምንም ይኑርህ ባለህ ነገር ሰው ሚስ ማድረግ አትችልም። አገልግሎት ሁሉ በ3 ይከፈላል። ለማነጽ፣ ለመገንባት፣ ለመገሰጽ። እናንጻለን፣ እንቀይሳለን፣ ገነባለን፣ ደግሞ እንገስጻለን። እግዚአብሔር ያነሳድጋል፣ ይገነባል፣ ቢውልድ ያደርጋል፣ ወደ ጎን ደግሞ ይገስጻል፣ ያስተካክላል ማለት ያስተካክላል። ማንን? ከዘላለም አንግል የተፈጠረውን ሰው በዘላለም እቅድ ፕሮግራም ውስጥ አገልግሎታችሁ ምን ይሁን? የሚያንጽ ይሁን። አገልግሎታችሁ ምን ይሁን? የሚገነባ ይሁን። ገንቢ ሐሳብ ያለበት ይሁን። አገልግሎታችሁ ምን? የሚገስጽ ደግሞ ይሁን። የሚያስተካክል ደግሞ ይሁን። ምን ማለት? ሁሉን አቀፍ ነው። በሽሮ ብቻ ያደገ ልጅ አለ የፈለገ ዳህ ቢሆን በሽሮ ብቻ አይደል። ቢያንስ ኢትዮጵያን ክብር ለእግዚአብሔር ይሁን፣ አመት ባል ጊዜ ወይ ዶሮ ወይ ስጋ እንበላለን። እድሜ ለቅርጫ። በአንድ ነገር አታድግም። ለሰውነት ገንቢ የሆኑ ቫይታሚን የሆኑ ነገሮች አሉ። አገልግሎት ሁሉን አቀፍ ነው። ክብር ለኢየሱስ ይሁን። ይህን ሁሉ ስናረግ ግን ዛሬም ደግሜ የምነግራችሁ በዘላለም እቅድ ውስጥ አገልጋዩ የምታገለግሉትን ህዝብ ማየት መቻል አለባችሁ። ምክንያቱም እግዚአብሔር በሰው ልብ ዘላለማዊነትን አኑሯልና። ስለዚህ ሁለተኛ ማንሳት የምፈልገው ለምንድን ነው የምናገለግለው? ለምንድን ነው የምናገለግለው? ይሄ በጣም መነሳት ያለበት የአዲስ ኪዳን ጥያቄ። ለምንድን ነው የምትዘምሪው ቤት? ለምንድን ነው በእግዚአብሔር ቤት አክቲቭ የሆንሽው? ሰይጣንን ፈርተሽ ነው ወይ? ዓለም ስለምታስጠላሽ ነው ወይ? ውጪው ስለሚበርድ ነው ወይ? ውጪው ደስ ስለማይል ነው ወይ? ወይስ ሲዘምሩ ደስ ብሎ ነው የምንዘምረው ወይ? ሲሰብኩ ደስ ብለው ነው ወይ? እግዚአብሔርን ማገልገል ስለሚያስደስት ብቻ ነው ወይ የምናገለግለው? ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 መኖሪያችን የሆነው ምድራዊ ድንኳን ቢፈርስም በሰው እጅ ያልተሰራ ነገር ግን ከእግዚአብሔር የሆነ ዘላለማዊ ቤት በሰማይ እንዳለን እናውቃለን። በዚህ የምንኖረው ጊዜያዊ ነው። አገር አለ በክርስቶስ በኩል ዮሐንስ ወንጌል ምዕራፍ 14 ላይ እኔ ብሄድ ይሻላችኋል፣ ምን አዘጋጅላችኋለሁ? ስፍራ አዘጋጅላችኋለሁ። እኔ ባለሁበት እናንተ ምን ታደርጋላችሁ? ከሆነ ጊዜ በኋላ ትመጣላችሁ። እላይ አገልግሎት የለም፣ እላይ ዝማሬ ነው። ሺህ ጊዜ ሺህ፣ እልፍ ጊዜ እልፍ አምልኮ ነው። ቀኑ አይታወቅ፣ ሌሊት አይታወቅ፣ በጉ ብርሃን የሆነበት ከተማ ነው የምገባው። አሁንስ አሳይመንት አለ። የፍቅርህን ምላሽ የምትመልስበት ከተማ ይሄ ነው። ለጥቂት ጊዜ እዚህ እንኖራለን። በዚህ በጥቂት ጊዜ ውስጥ ግን ዋናችን ኢየሱስ ይሆናል። ስለሱ ጎንበስ ቀና እንላለን። አገር ያለው ሰው እንጂ ጥቅም ስላለው እንጂ ሰዎች ሲዘምሩ ደስ ብሎን አይደለም የምንዘምረው። ሰዎች ስለሰበኩም አይደለም አገልጋይ ይሆን ነው። አገር ስላለን ነው አለን። አገር አሜን ነው ወይ?
ከተማ አለ በጉ ብርሃን የሚሆኑባት እልፍ ጊዜ እልፍ ያለበት ከተማ አለ። ለዚህ ነው የተከፈለለትን ህዝብ ኑ አገር አላችሁ ብለን የምናገለግለው ጳውሎስ። ስለዚህ እንደዚህ ያለ በታረቅንበት መታረቅ ሌሎቹም እናረጋለን፣ እናስታርቃለን። አገለግላለሁ ማገለግለው አገር ስላለኝ ነው። በሌላ ስፍራ እንደዚህ ይላል፣ እኔ ብሄድ ከኢየሱስ ጋር ብኖር ደስ ይለኛል፣ እምቆየው ማገለግለው ለእናንተ ነው። ለምን? የተጠራችሁበትን ያንን የከበረውን ተስፋ አጥርታችሁ ታውቁ ዘንድ ለጊዜያዊ መከራና ችግር እጃችሁን እንዳትሰጡ በህይወት እያሳየኋችሁ ነው። አንተ እዚህ ከተማ እኮ እንደ ጳውሎስ ሀብታም የለም። መርከቤ ተሰበረብኝ ሲል የግል መርከብ ነው ያለው። ደህና ነሽ? ምን ነው መርከቤ ስንት ጊዜ ነው ያለው? 3 ጊዜ መርከቤ ምን አለብኝ። ይኸውልህ ሰውዬው አደገኛ አርክቴክት ነው። እዚህ ውስጥ በመካከላችን አርክቴክቶች አላችሁ። አንድ ሰው እዛ ጋር ይታያል። ያበላል። ብዙ እህቶች ያበላል ነው የተማሩት ያለ ፊልዳቸው ያለ ጥሪያቸው ምናምን። እና ኢትዮጵያ መንግስት ይሄም ስለገባው በድል ነው የሚሰጥ፣ መርጣ አታገኝ። ባያበላል የማትገባ ከሆነስ በድል ታገኝ። በዚህ ስንኖር እንደ ጳውሎስ ያለ ሀብታም ሰው አልነበረም። 4 መርከብ የፈረሰበት የተሰበረበት አደገኛ አርክቴክት ነው። በወቅቱ ሮማውያን ትልልቅ ድንኳን ከፍተኛ ገንዘብ ከፍለውት ነው ዲዛይን አድርጎ የሚሰራው። ሮም ሄዳችሁ ማየት ትችላላችሁ። አደገኛ ድንኳን ያለው ድንኳኑ ቲዮሌት አለው፣ መኝታ ቤት አለው፣ የወይን መጠጫ ያለው፣ የስብሰባ አዳራሽ። ይህንን ዲዛይን አድርጎ ሰፍቶ በከፍተኛ ገንዘብ ማግኘት የሚችለው ጳውሎስ ነው። አንተ በእጆቼ የደገፍኳችሁ አብሬ ኖርኩ ይላል። በሮም ሲቀመጥ ኢንካም ጀነሬት ማድረግ የሚችልበት 1 ዓመት ተኩል በሰራበት ጊዜ ላይ ትልቅ ገንዘብ ነበረው ሰውዬው። ግን ይሄ ሁሉ እንደ ጉድፍ ቆጥሮ ዓላማዬ ሰዎች የተጠሩበት ዘላለም አገር ማድረስ ነው። ለምን እናገለግለው? አብረን እንድንሄድ። አትቅሩ፣ ወደ አገራችሁ ሂዱ። አገር አለሽ፣ የከበረ በስምሽ የተዘጋጀ ቤት፣ አባት አለሽ፣ አምላክ አለሽ፣ ዋጋ ተከፍሎልሻል። ኦልሬዲ በሰማይ ይጠብቅሻል። ስምሽ ደግሞ በህይወት መዝገብ ተጽፏል። እባክሽ ነይ። እዚህ ነው የምናገለግለው። ይሄን ወደ እኔ ካልመጣሽስ ለሰይጣንና ለሰራዊቱ ወደ ተዘጋጀ የሞት ባህር የሚባል አለ። ላንቺ አልተዘጋጀም። አንቺ በእግዚአብሔር መልክ ነው የፈጠርሽው፣ ግን ዘላለምነትን በውስጥሽ አስቀምጧል። ዘላለም ደግሞ አይሞትም። ወይ በእግዚአብሔር መንግስት ለዘላለም ይኖራል፣ ወይ ለሰይጣንና ለሰራዊቱ ወደ ተዘጋጀለት ዘላለም ይገባል። በዛ ጥርስ ማፋጨት አለ፣ በዛ ዋይታ አለ፣ በዛ ስቃይ አለ ይላል መጽሐፍ ሲናገር። ትሉ የማይሞትበት ነው ይላል ራዕይ ምዕራፍ 18። ትሉ ወደማይሞትበት ይላል። አሁን ዝግ ነው። አሁን ያለው ሲኦል ነው። ክርስቶስ መጥቶ ቤተክርስቲያን ከተነጠቀ ከሸዋ መንግስት በኋላ ለመጀመሪያ ጊዜ ሐሰተኛው ዘንዶና ሐሰተኛው ክርስቶስ ከተጣሉ በኋላ የሲኦል ደጅ ማዕፀኗ የገሃነም ደጅ ይከፈታል ለመጀመሪያ ጊዜ። ያን ጊዜ ከነጩ ዙፋን ፍርድ በኋላ ዘላለም የሚባል ነገር ስላለ፣ ዘላለም በስራ የዘላለም ስኬት በስራ አይመጣም። የዘላለም ውድቀትም በስራ አይመጣም። በመዳንና ባለመዳን መዳን በስራ መዳን የሚያስፈልገው ከሆነ ክርስቶስ በከንቱ ነው የተሰቀለው። የዳነ ሰው የሚሰራው ስራ ግን የለም አላልኩም። ለመዳን መስራትና የዳነ መስራት ይለያያል። የምናገለግለው የዘላለም አገር ስላለ በዛስ ኮንሲኩዌንስ ያለ እንደ አማድ የሆኑት የተጠሩት በአራቱ ወንበር ዙፋን ላይ የሚቀመጡት ይሄ ብቻ አይደለም። የተዘጋጀላቸው 7 አክሊሎች አሉ። ወደፊት ስለ አክሊሎች እንማራለን። እነሰርቤት እነሰንዴት የሚባሉ የሚያማምሩ እንቁዎች ምን የሚባል አለ? የመስዋዕት አክሊል የሚባል፣ የሥራ አክሊል የሚባል ተደብድበው ያለፉ የተበጣጠሩ፣ አንዳንዶች አምነው በመጋዝ ተሰንጥቀው እያገለገሉ እኮ ነው። እርጉዞች በጦር ተወግተው እያገለገሉ እኮ ነው። ከላይ የሚጠብቃቸው አክሊል እና አንተ እዛ ትድናለህ፣ እናገኘሃለን። ግን ነጫጭባል ነጭ ልብስ ለብሰህ እንዲህ ለምን አላገለገልክሽማ? እዛስ እነ ጳውሎስ እኔ የምልህ ያኔ ትዝ ይልሃል እንትና ሲወጋን፣ ሄሮድስ ሲወጋን ሲያስረን፣ በስመ አብ የሚገርም እኮ ነው እኮ እንዲድን ብዬ ነው ብራም ይልሃል። ወክ እያደረገ አገር አላችሁ ወይስ ኢንፊኒቲ አዲስ አበባ ተስማምታችኋለች? አልለቅም ያለ የሆነ መንፈስ ይታየኛል። ትለቃለህ። እንኳን አንተ አባቶችም ለቀዋል። በጊዜ ተዘጋጅ፣ ጥንቅቅ በል።
አገር አለ። እኔ ከሐረር ወደ አዲስ አበባ እየመጣው ከኔ ትውልድ ከተማ ስመጣ ቤተሰቦች ጋር ሁለት ወር እንኖር ነበር እየመጣን ቫኬሽን። ሻንጣዬ ነው ወደ እነሱ ቁም ሳጥን ልብሴን አላስገባም። ተመልሼ ወደ ጭሮ ሄዳለሁ። ትምህርቴን የምማረው ጭሮ ነው። እናቴ ያለችው አባቴ ያለው ጭሮ ነው። እዚህስ አጎቴ ጋር የመጣሁት ሻንጣዬ ውስጥ ነው ልብሴ ያለው። ተመላሽ ነኝ። አገር አለኝ። የሆነ እርክት ብዬ አልኖርም። ፕላን እያደረጋችሁ የምትኖሩ ሰዎች እንደምትሞቱና እንደምትሄዱ አውቃችሁ ኑሩ።